ሰላም ለእናንተ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን ሚዲያ ነው። የዜና ሰዓታችን ላይ ደርሰናል። ሳምንታዊ ዜናዎቻችን ከዚህ ቀጥሎ መደመጥ ይጀምራሉ። የእግዚአብሔር ሕዝብ ወጥነትና ቀጣይነት ያለው የእግዚአብሔርን ቃል እንዲማር በተደረገው ጥረት ፍሬ ለሰጠን ጌታ ብዙ ክብር ይሁንለት። ይህንን ያሉት የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከድር ከሰኔ ወር መጨረሻ ጀምሮ እየተካሄደ በሚገኘው የመሰረተ ክርስቶስ ቤተክርስቲያን ክልሎች ጠቅላላ ጉባኤ ዙሪያ ባሰፈሩት መልእክት ነው። በመሰረተ ክርስቶስ ቤተክርስቲያን እየተካሄደ የሚገኘው ዓመታዊ የክልሎች ጠቅላላ ጉባኤ እስካሁን በ23 የመሰረተ ክርስቶስ ቤተክርስቲያን ክልሎች ሲካሄድ ከሐምሌ 9 እስከ 11 2018 ዓ.ም በማዕከላዊ ኢትዮጵያ ጊዜያዊ ቀጠና ስር የሚገኙት ደቡብ ምዕራብ ሸዋ ጊዜያዊ ክልል፣ ሰባት ቤት ክልል፣ ሜታ ሸኖ ጊዜያዊ ክልል፣ ወሌንሾ ቡታጀራ ጊዜያዊ ክልል እንዲሁም አምቦና አካባቢ ጊዜያዊ ክልል ጠቅላላ ጉባኤዎቻቸውን አካሂደዋል። ለጠቅላላ ጉባኤ ተሳታፊ መሪዎችና አገልጋዮች መንፈሳዊ ስልጣንና ጤናማ መንፈሳዊ እድገት በሚል ርዕስ ትምህርት ተሰጥቷል። በጉባኤዎቹ ከተነሱት ዋና ዋና አጀንዳዎች መካከል የ2018 ዓ.ም ሪፖርት፣ የ2019 በጀት ዓመት እቅድ ሲገኙበት ጠቅላላ ጉባኤውም የቀረበውን ሪፖርት እቅድና በጀት ተወያይቶ አጽድቋል። እንዲሁም ጠቅላላ ጉባኤዎቹ በሌሎች ልዩ ልዩ አጀንዳዎች ላይ ተነጋግረው ውሳኔዎችን አሳልፈዋል። በተካሄዱ ጠቅላላ ጉባኤዎች በአንዳንድ ክልሎች የክልል አስተዳደር መሪዎች ጉባኤ አባላትና የክልል ዋና ጸሐፊዎች ምርጫ ተከናውኗል። በክልል አስተዳደር መሪነትና በዋና ጸሐፊነት እንዲያገለግሉ እግዚአብሔር ለሾማቸው መሪዎች የምክትል ፕሬዝዳንት ቢሮ መልካም ምኞቱን ገልጿል። መጋቢ ሰብረላ ከድር ቤተክርስቲያንን እግዚአብሔር በብዙ እየረዳትና እየመራት በመሆኑ ጌታን ማመስገን ይገባል ሲሉ በተለይም በዚህ ዓመት የዳኑትን በእኛ ላይ ስለጨመረ ተተኪዎችን ለማፍራት መንገድ ለከፈተልን፣ አሁን እያገለገሉ ያሉትን መሪዎች ለማብቃት አቅርቦትን ያደረገልን፣ ወጣቶችን ለማገልገል አቅጣጫ ለሰጠን፣ የእግዚአብሔር ሕዝብ ወጥነትና ቀጣይነት ያለው የእግዚአብሔርን ቃል እንዲማር በተደረገው ከፍተኛ ጥረት ፍሬ ለሰጠን፣ ለልጆችና በእህቶች አገልግሎት ላይ ለተገኘው ውጤትና የ5 ዓመት ስልታዊ እቅዳችን በብዙ ፍሬ እንድናገባድድ ለረዳን ጌታ ብዙ ክብር ይሆንለት ብለዋል። ለዚህም የቀጠናና የክልሉን አገልግሎት እየመሩ ያሉ አስተዳደር መሪዎች ጉባኤ አባላት፣ ዋና ጸሐፊዎች እንዲሁም የአጥቢያ ሽማግሌዎችና አገልግሎት ተጠሪዎችን እግዚአብሔር በብዙ ይባርካችሁ በማለት በጠቅላላ ጉባኤዎቹ አገልግሎት በመሰጠት ለተሳተፉ የዋናው ቢሮና ሌሎች የቤተ ክርስቲያናችን አገልጋዮች ላሳዩት ትጋትና መሰጠት በቢሮ ስም ባርከዋል። በመጨረሻም ምክትል ፕሬዝዳንቱ በቀጣይ ሳምንታት በሌሎች ቀጠናዎቻችን ስር ባሉት ክልሎች በሚደረጉት ጠቅላላ ጉባኤዎች ላይ በተመሳሳይ የእግዚአብሔር አብሮነት በብዙ እንዲገለጥ በጋራ እንጸልይ በማለት የአደራ መልእክታቸውን አስተላልፈዋል። የመሰረተ ክርስቶስ ቤተክርስቲያን በአሰላና አዳማ ከተሞች በሚገኙ ማረሚያ ቤቶች ለታራሚዎች ድጋፍ አደረገች። በመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ ከወንድም ዮሴፍ ኃይሉ ጋር በመተባበር ከሐምሌ 14 እስከ 15 2018 ዓ.ም በአሰላና አዳማ ከተማ በሚገኙ ማረሚያ ቤቶች ጉብኝት በማድረግ ለሕግ ታራሚዎች የተለያዩ ድጋፎችን አድርጓል። በማረሚያ ቤቶቹ ለሚገኙ የሕግ ታራሚዎች የልብስ ሳሙና፣ የሴቶች ንጽህና መጠበቂያ፣ የፀጉር ቅባትና አዳዲስ የልጆች አልባሳት ድጋፍ ሲደረግ ምንም ጠያቂ ለሌላቸውና በተለያየ ህመም ውስጥ ለሚገኙ ታራሚዎች እንዲሁም በማረሚያ ቤት ውስጥ ለሚኖሩ ልጆች ለምግብ ድጋፍ የሚውል 97700 ብር የገንዘብ ስጦታ ተከፋፍሏል። በዕለቱም ለታራሚዎች ወንጌል የተሰበከ ሲሆን በተደረገው ድጋፍ ታራሚዎች፣ የማረሚያ ቤቶቹ ኃላፊዎችና ሰራተኞች ደስታቸውን በመግለጽ ቤተክርስቲያንን ባርከዋል። የኢትዮጵያ ብርሃነ ክርስቶስ 55ኛው ጠቅላላ ጉባኤ የህብረቱ የቦርድ ሰብሳቢ በተገኙበት በአምቦ ከተማ ተካሄደ። የኢትዮጵያ ብርሃነ ክርስቶስ 55ኛው ጠቅላላ ጉባኤ ሐምሌ 16 2018 ዓ.ም በአምቦ ከተማ ሲካሄድ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢና የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ የዕለቱ የክብር እንግዳ ሆነው በስፍራው በመገኘት መልካም ምኞትና ሰላምታ አቀርበዋል። በተለይም በብርሃነ ወንጌል፣ በብርሃነ ክርስቶስ እንዲሁም በወንጌላዊት መጥመቃውያን ቤተ እምነቶች መካከል እየተሰራ ያለው መልሶ የመዋሃድ ስራ ጠንካራ ክትትል እየተደረገ በመሆኑና የየቤተ እምነቶቹ መሪዎችም ስላሳዩት ቀና ትብብር መጋቢ ደሳለኝ አበበ በወቅቱ አመስግነዋል። እነዚህ ከወንጌላውያን አብያተ ክርስቲያናት ቀደምት መስራቾች መካከል የሆኑ ቤተ እምነቶች ከቅርብ ጊዜ ወዲህ መሪዎቹ ባሳዩት የትብብር ፍላጎትና በአብያተ ክርስቲያናት ህብረት መሪዎች አመቻችነት ሰፊ ስራ እየተሰራ መሆኑ በጉባኤው ተገልጿል። መጋቢ ደሳለኝ አበበም የውህደቱ መሳካት ለብዙ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት
አባላት አራያ እንደሚሆን ያላቸውን እምነት በመግለጥ ለጉባኤው ጸሎት አድርገዋል። የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን በትግራይ ክልል የ12 ሚሊዮን ብር የምግብ እህል ድጋፍ አደረገ። የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን ከትግራይ መሰረተ ክርስቶስ ቤተክርስቲያን ጋር በመተባበር ከኮምፓሽን ኢንተርናሽናል በተገኘ ድጋፍ በአድዋ ከተማ ለሚገኙ ተፈናቃዮች የ12 ሚሊዮን ብር የምግብ እህል ድጋፍ አድርጓል። ሐምሌ 17 2018 ዓ.ም በተከናወነው በዚህ ድጋፍ 3506 ሰዎች ሙሉ የምግብ ድጋፍ ሲያገኙ 787 ልጆችና የሚያጠቡ እናቶች ደግሞ የልጆች ምግብ ድጋፍ ተደርጎላቸዋል። የመሰረተ ክርስቶስ ቤተክርስቲያን ተመሳሳይ ድጋፎችን በተለያየ ጊዜያት በዚህ ክልል ስታደርግ መቆየቷ ይታወሳል። ከመሰረተ ክርስቶስ ቤተክርስቲያን አጀንዳ 2819 ዜናዎች ጋር አብራችሁ የቆየሁት አሳልፈው ወልዴ ነበርኩኝ። በቀጣይ ሳምንት እስክንገናኝ ቸር ይግጠመን። ሰላም።